ማነው ምንድነው ወዴት መጣችሁ እንዴት ነህ አለሁልሽ እናት አለኝ እስከዘንጦ ወይት መጣችሁ ይብላችሁ መጣችሁ እንኳን አደረሰልን ኧረ ተወከ እንኳን አብራደረሰን ተበርበሪስ ሴት አይፈተሽም አከ ሻሽት ፈትሽ ለምንሽ ሻሽት ፈትሽ አንተ ግን ልብትን ብለህ ሻሽት ፈትሽኝ ነኝ ሰላም ነው ሰላም ነው እንዴት ነው ሰላም ነው ሁሉ ሰላም ቤተሰቡ በሙሉ አለ ሁሉ አለ በጣም ደስ ይላል በቃ ስር ማለት አንተ ጥበቃ ስር እንዴት ደስ ይላል እግዚአብሔር ስማ አከዘንጦ አየነው ዛሬ እነዘሩ ቀለጠ ቤት ነው ያለነው አይ ቤቶች እንዴት ናችሁ እንዴት ነሽ ሰላም ነሽ እንዴት ናችሁ ቢኒ አቤት በስንት አመት ተገናኘን በእግዚአብሔር ሄይ ቤቶች እንዴት ናችሁ እንዴት ናችሁ በስማ በስንት ጊዜ እንዴት ናችሁ ወይ ዘጋሉን ቁጭ በሉ እሺ በእግዚአብሔር ቁጭ በሉ እንኳን አደረሳችሁ ልንል እንግዲህ እሁድ ቤቶች ያው ዚያራችንን ቤቶችን ልንዘይር መተናል ማለት ነው እና ይሄ በጣም የሚያስደስት ነገር ነው አይደል ደግሞ ሁሉም አብዛኞቹ ተገኝታችኋል ማለት ነው እንኳን አደረሳችሁ ብለናል እስቲ አባወራው ጥሌ አንተነ አስተዋውቅ ልጆችህን እስቲ እንግዲህ የወጣለት ዘበኛ 13 አመት አብሮኝ የቆመ ዘበኛ ወዲያ ወዲ ሳይድ አይገርም አንዴ ኤምባሲ ገብቻለሁ ብሎ አምልጦ ነበር ተመልሶ መጣ ቋንቋ ለምዶ መጣ ትንሽ የተወላገደ ቋንቋ ለምዶ መጣ በጣም ይገርም ነው ሻሼ 14 አመት ሆናት ከኔ ጋራ ምክንያቱም ቤቶች ሲቀረጽ ወደ ተከክለኛ መልኩ አልመጣም እየተባለ ሲቀረጽ ሲወድቅ ስለዚህ የመጀመሪያውን አመት አብራይ ነበረች እና ከ14 አመት በላይ አብራ ቆይታለች ማለት ነው እኔ ጋር በሰራተኝነት ያንድ ጎረምሳ በሰራተኝነት ያንድ ጎረምሳ ልጅ እድሜ ማለት ካሳሁን ካሜራማኑ ነው 13 አመት አብሮን የነበረ ካሜራማን ነው ቢኒ የአንድ የትምህርት ቤት ባለቤት ሆኖ ነው ከውጭ ሀገር መጥቶ የተቀላቀለን ኮዲያ ደግሞ በሸዋለች ከዚህ ቤት ወጥተን በሄድን ጊዜ ሌላ ሰፈር ነው ያገኘናት እሷን እና በዛ በኩል ያለችውን ማርታን እዛ ነው ያገኘናቸው የሷ ስሟ አረጋሽ ነው የካራክተር ስሟ ከዛ ደግሞ ከኋላ ዓለም አለች የሻሼ ረዳት ናት ለሰራተኛ ረዳትም አለ ረዳት አላት በጣም ጥሩ ሻሼ ረዳት ትፈልጋለች ብቻዋን አትችለውም ቀጥሎ ደግሞ ሄዋን አለች ሄዋን ማለት በድራማው ላይ የበቃል ባለቤት ሆና ነው የምትሰራው ሌሎቹ ውጭ አሉ ቦታ ስላልበቃን እኔ ደግሞ ያው እንደምታውቁት የቤቱ አባወራ ዋና አባወራ የቤቱ ራስ ዘሩ ሞላ ኃይሌ መባለው እኔ ነኝ በጣም የሚገርም ነገር እንግዲህ 13 አመት በኢትዮጵያ ቴሌቪዥን ቤቶች ሲተላለፍ ኖሯል ቀላል አመት አይደለም ተመልካቹ እንዳለ ቤቶችን የምር የድራማ ቤተሰብ ሳይሆን እንደምር ቤተሰብ ነው የሚያያችሁ እንዴት ነው እድገቱ የቤተሰብነቱ ስታውን ነው ያለው እስቲ ከአንቺን ጀምር ሻሼ እሺ እውነት ነው ተመልካቹ ብቻ ሳይሆን እኛም እኔ በግሌ ቤቶች ላይ ያሉትን ተዋናዮች በሙሉ እንደ ቤተሰቤ ነው የማየው ሳይሆን ቤተሰቦቼ ናቸው ያው ቤተሰብ ውስጥ ደስታ ይኖራል ሀዘንም ይኖራል አይደለ በሀዘንሽም በደስታሽም አብረውኝ ያሉ ያው ስታጠፊም የሚቆጣሽ ልንጣላ እንችላለን ግን ቤተሰብ ተጣልቶ አይጣላም መልሶ አብሮ ይሆናልና ለኔ ቤተሰብ ነው ቤቶች ለኔ ቤተሰቤ ነው በጣም ነው የሚገርመው 13 አመት አይደል በጣም ብዙ ነው እናንተ 13 አመት ቤቶች ብላችሁ እኔ አንድ 4-5 ሲትኮም ሳሰናቀራለሁ ግን አለኩ አይደለ በኢንተርናሽናሊ አሁን ያንግ ኤንድ ሬስትለስ ምናምን አይነት 20-30 አመት የሚሄዱ ፊልሞች አሉ አይ ቲንክ የእናንተ መጀመሪያው ነው አይደለም ምን ይሰማችኋል ንብረት የሚገርም ነገር አንዳንድ ጊዜ በቤቶች ድራማ አቀናለሁ በድራማው አቀናለሁ ምክንያቱም ምንድነው ላለው
ጥናት ቢደረግ አይደል ነው በአፍሪካ ላይ ይሄን ያህል ዓመት ሄደ የሲትኮም ድራማ የለም ቢሄዱ እንኳን አንዳንዶቹ የፊልም ይዘት ያላቸው ናይጄሪያ ላይ የተወሰኑ ነገሮች አሉ ከዛ ቀጥሎ ደግሞ እንደዚህ አይነት ሲትኮም ድራማ ግን ሳይቋረጥ ተመልካች አክብሩ በዛ ላይ ደግሞ ከቋንቋው ጀምሮ አሁን እንደ ካራክተሩ ካየው ይሳደባሉ ላይ ሲናደድ ነገር የሚሳደበው ስድብ ጆሮ የማይጠልስ ድሮ ኢትዮጵያ ሬዲዮና ቴሌቪዥን ላይ ኤዲት የምንደረግበት ነገር ተጠንቅቀን ሁላችንም ማለት ነው በእንደዛ የተሰራ ድራማ የማን ያልዳሰስነው ማህበራዊ ጉዳይ የለም ፍርጥ አድርገን በደንብ የምንናገረውና መስታወት ላይ ነበርነውና እንደዚህ አይነት ሆኖ በሚገባው ልክ ያልተጨለ ድራማ መጀመሪያ ግን አይታንኪው በጣም ስለመጣችሁ ክብር ይሰማኛልና በሚገባው ደረጃ ሚዲያ ከቨሬጅ አላገኘ ወይ የሆነ ብቻ የጩኸት ምናምን ነገር ያልተደረገለት 13 ዓመት ህዝብ ክብሩ ሄደ ድራማ ላይ መስራት እኔ ምናልባት ካሁን በኋላ ድራማ ላልሰራ እንደምችል አምናለሁ ገምታለሁ እርግጠኛ አይደለሁም አይደል እንት ነው ካሁን በኋላ ምን ሊጣፍጥልኝ እንደማይችሉላ ገምታለሁ ከሌላ ሰው ጋር ስለምዳለው ብለ ታስባለህ እንደዛ ብለ አታስብም ቢን ይሄን ቤተሰብ ትቼ ብወጣ ብለ አው ይቸግራል አይደለ አው የተለያዩ ሲኒማዎችን ስንሰራ ከተለያዩ ሰዎች ጋር እንገናኛለን ግን እዚህ ቤቶች ላይ ከገባው በኋላ እዚህ አጥንተን ስንመጣም እኔ እንጃ ድራማ ምን ሰራ ሁሉ አይመስለኝ የውነት ምን እንነጋገር ነው ይመስለኝ ዝም ብሎ የቤታችንን ጉዳይ እና ያለውን ጉዳይ የምናወራ እንጂ እንትን ምንድነው ተጠምቶና ተዘጋጅተን ምን ሰራ አይመስለኝ እሱ ራሱ ካሜራው ጋር ተቀመጠ እንጂ አንዳንዴ እሱም ነው ይመራል ካሜራማን አሁን ሁሉ ጊዜ ካሜራማን ስትቀይር ነው አይደል መከራ እና ምን ያህል እንዴት ትገልጸዋለህ አሁን አጠቃላይ ቲም ውስጥ ያለ ስፕሪት ነው ይሄን ቆይታ እንዳረገ ያረገኝ በተለይ ጧት ላይ ተገናኝተን ምን በላው ቁርስ አይኔ ላይ ነው የሚዞር ሁሉ ጊዜ እውነት ለመናገር ለምሳሌ አያት ለመገናኘት ከየካ አባዱ መገናኛ መቶ ቁርስ የሚበላ ሰው ነበር አሁን ለምሳሌ ብስራት የናን ካራክተር የሚጫወተው ልጅ ወደዚህ አካባቢ ቁርስ ቤት ሳንለምድ በፊት መገናኛ ነበር የጥልሽ ቢሮና ሁሉም ቲሙ ዛጋ ተገናኝቶ ነበር የሚመጣውና ያን ቁርስ ለመብላት ከአባዶ ታክሲ ይዞ መጥቶ አብረን በልተን ነበር ወደ አያት መንገባውና ይሄ ካልቸር አሁንም አለ እና ከምንም በላይ ይሄ ነገር በጣም ይናፍቃል በጣም የሚገርም ከዛ ደግሞ እዚህ መጥቶ ያለ ሳቅ ጨዋታ ታዩ እነሱ ንብረት ሲገናኙ ንብረት ይያሉ ነፍሷን ይማሮና ሰብሊ ነበር ድባብ ሌላ ታሪክ ነው ሰብሊዬን እግዚአብሔር ነፍሷን በገነት ያኑረውና ሁላችሁም አዝናችኋል ነገር ግን ከናንተ እኩል ተመልካቹ አዝኗል እና ትልቁ ቻሌንጅ በቤቶች ላይ እሱ ይመስለኛል እስቲ ጥሌስቲ ስለሰብለ ነገር ሴናውን የሰማሁት ውጭ ሀገር ሆኜ ነው አሜሪካን ሀገር ነበርኩ እኔ እዚህ አልነበርኩም እና እዛ ጧት ነበርና ጧት ተነስተን ቤት ውስጥ ቁጭ እንዳልን ፌስቡክ ላይ አይተው ነው እንዴ ሞተች እንደዚህ ሲሉ ረዝም በሉ ምን አይነት ወሬኞች ናቸው አጥፉት እሱን ነገር ምናምን አልኳቸው ማመን አልቻልኩም ልቀበለውም አልቻልኩም ከዛ ቀጥሎ አንድ የማውቀው ሰው እንደዚሁ ጽፎ አየው እና ተጠራጠርኩና ወደ አዲስ አበባ ደወልኩ ማለት ነው አዲስ አበባ ስደውል የሆነው ነገር ነገሩኝ ያሉትም በወቅቱ ነው የሰደወለላቸው አስከሬኑ ያለበት አካባቢ እንደሆነና ወደ ሆስፒታል አስከሬኑ ተወስዶ የነበረውን ሁኔታ ነገሩኝ እንግዲህ አሳዛኝ ነው ምን ማድረግ ይቻላል እዚህ በሆነ መርጥ ነበር በዛን ሰዓት አብሬ ከነሱ ጋራ ሌሎቹን ደስታዎች እንደምንካፈል የሌሎቹን ሀዘን እንደምንካፈል የሷንም ሀዘን እዚህ ሆኜ አብሬ በካፈል መልካም ነበር ሰብሊ እንደ እህት እንደ ጓደኛ እናቃታለሁላችን ወዳጃችን ነበረች ግን አንደኛው እናንተም ቤተሰብን የሚያጠነከረውን በየማስበው አንዱም እንትን እሱ ነው ሁላችንም ከቤተሰቦቻችን የቅርብ ሰው እናታለን ልክ እንደዛ ነው ግን ጉዳዩን ያዛችሁበት መንገድ በጣም የሚገርም ነው እንዳትረሳ እንዳትተው ያረጋችሁበት መንገድ በጣም የሚያስመሰግናችሁ ነው እንደው ይሄንን ለማለት ያህል ነው እንደው መመለስ እንበልና እንዴት ታሰበስ ቤቶች የታሰበው መጀመሪያ 1996 ዓመተ ምህረት ነው እና በወቅቱ ወደ ኢትዮጵያ ቴሌቪዥን 14 ክፍል ስክሪፕት ጽፌ ተከታታይ ሲትኮም ነበር ያስገባሁት በቃ ነገ ሲባል ዛሬ ሲባል ነገ ሲባል አላለፈም ሲትኮም የሚባለው ነገር እንግዳ ነገር ነው እና ገምጋሚዎቹም የሚያዩበት አይን
ከሲሪያል ድራማ ሌሎች ኮሜዲ ድራማዎች ከዛ ፐርስፔክቲቭ ስለሆነ ያዩት የነበረው እና ሲትኮምን የሚቀበለው ሰው አልነበረም ስለዚህ 96 97 ምናምን እያለ አልፎ ሄዶ 2003 ላይ እንደገና ይሄንን ነገር ለመጀመር ስክሪፕት ተጽፎ ወደ ኢትዮጵያ ቴሌቪዥን ገባ ከዛ በኋላ እስቲ ሰርታችሁ አቅርቡ ተባለ 6 ክፍል ሰርተን አቀረብን እና 6 ክፍል ሰርተን ሰጠን አይሆንም ምንድነው ተመልካቹ ከዚህ የሚጨብጠው ምንድነው የሚያገኘው ነገር እና ይሄ በጣም አስቸጋሪ ነው ተብሎ ከዛ የሆነ ኮሚቴ ፎርም ተደረገ ኢትዮጵያ ቴሌቪዥን ላይ እየገመገመ ነገሩን እያሳደገ ወደ ላቅ ወዳለ ደረጃ የሚያደርሰው ማለት ነው ስለዚህ ኢትዮጵያ ቴሌቪዥንም ከኛ ጋራ በቅርብ የሚሰሩ ሰዎች መጡ እነሱም አብረውን እየሰሩ ከነሱም ምክር እየተቀበልን ብዙ እየሰራን አንዴ 6 ክፍል ሰርተን ትራሽ ሆኗል ከዛ በኋላ 4 ክፍል ሰርተን እንደገና ተጥሏል ከዛ 2 ክፍል ሰርተን ተጥሏል ከዛ አንዳንድ እየሰራን አንዳንዱ እየተገመገመ መታየት ጀመረ እንግዲህ በሲትኮም ደረጃ ቤቶች ለኛም ለተዋናዩም አዲስ ነው እኔ ውስጥ ሐሳቡ አለ እንጂ በተዋናይ ደረጃ ለሁሉም አዲስ ነው ለኢትዮጵያ ቴሌቪዥንም አዲስ ነው ለኢትዮጵያ ተመልካችም አዲስ ነው ምናልባት አልፎ የኮዝቢን ሾው የሚያዩ ሰዎች አንደርስታንድ ሊያረጉት ይችላሉ እንጂ እና ለሁላችን ለተመልካቹም አዲስ ስለነበረ መጀመሪያ የጀመርን ጊዜ ፐብሊክም እንደዛ ነበር የሚለን ምን ያንጫጫቸዋል ምንድነው ሐሳባቸው ምን ማለት ፈልገው ነው እንዴ ምን ግራም ያጋባ ነገር ነው ነበር የምንባለው አሁን ፓዮኒር ሆኖ ለብዙ ሲትኮሞች ሀገራችን ውስጥ መፈጠር ምክንያት ሆኗል ከመንጠቆ ጋር ይገናኛል ኮንሰፕቱ ነው ትንሽ እንትናል አሁንም ከኢትዮጵያ ቴሌቪዥንን አነሳለሁ ሁሉ ጊዜ ነው ምክንያቱም አብሮኝ ነው የቆመው ከመጀመሪያ ጀምሮ ስንሰራ ምን ይሁን ሰብጀክቱ አንድ ነገር እንደ ሲትኮም አንድ ነገር ማስተላለፍ አለብን የሚለውን ነገር ሐሳብ ስናስብ ምን እንያዝ ቁጠባ ስስት ሳይሆን ቁጠባ እና የቁጠባ ሪሰርቾች በመጠኑ ተሰሩ እና እኛስ ሀገር ለምን ይሄንን ቲም አድርገን አንነሳም ዋና ነገር ሰውን ቁጠባ እናስተምረው መንጠቆ is farce play ነው ፋርስ ነውና ወደ ፋርስ ይጣጋል ነው completely ፋርስ ነው because of 5 ሳንቲም በቃ ህይወቱን ሲጥ የሚያረግ ሰው ነው ሊሰቀል ይችላል ሰው ካልደረሰለት በ5 ሳንቲም ምክንያት ራሱን ሊያጠፋ ይችላል ሰው ደርሶ ካልያዘው ይሄ ግን ዘሩ ሞላ እንደዛ አይደለም ሉክ እንደዚህ አይነት ቤት ውስጥ ነው የሚኖረው በዚህ ቤት ውስጥ በዚህ ግቢ ቤተሰብ ያስተዳደረ ነው ልጆቹን ጥሩ አስተምሮ ጥሩ ቦታ ላይ ያደረሰ ነው ስለዚህ ሁለቱ የሚገናኙ አይደለም ሜቢ ሰው የሚያገናኘው መንጠቆንም እኔ ስለሰራሁት ስስት ስለነበረው ዘሩንም እኔ ስለምሰራው እምሰስት ይመስለዋል ስስት አይደለም ዘሩ ልጆች አሉ የቤቶች ልጆች አሉ ልጆች ሆኖ ነው የጀመሩት አይደለ አሁን አድገዋል እንዴት ነው ተቀየረ እንዴት ነው ላይፋቸው ከናንተ ጋር ያለው ግንኙነት አሁን የት ናቸው ተይሙሉዬ ልጆቹ ክፉ ናቸው ምንም አይቀየሩም አይቀየሩም ወይ ያልደከምኩት ድካም የለም እንደዘሩ ሞላ እንዴ እንዳስደነገጥከኝ ምን ሊለኝ ነው ብዬ እግዚአብሔር ይልሽ አይደለ በእውነት የምሬን የደነገጥኩት በእውነት አንቺ ግን ያናደድሽ ምንድነው በጣም ነው ያናደደኝ ለፊልም መስራት ተብሎ የተሰጠኝ ገንዘብ የበዘበዘኝ አንሱ ጭራሽ ባዬ ሰው ሁሉ ይጠረጥረኛል ምን አይነት እንደውም በቅርቡ ባንተ ሳይጠረጥረኛል እስቲ ወንድ ነው ማፍስ ሲሮጥ ግን አይቶታል ተቀልዳለህ እንዴ እብድ ያባረረ እኮ ነው የሚመስለው የቤቶች ልጆች ሙሉዬ እንዴት ናችሁ ተናናችሁ ታዲያስ ሰላም ነው ሰላም ነሽ ታዲያስ መኝታ ክፍላቸው ነው የገባነው እናንተ
4 አመት ሆናችሁ አይደለ ከተቀላቀላችሁ ቤቶችን ነው አይደለ አሁን 13ኛ አመቱን ሊያከብር ነው በዚህ ወር ማለት ነው እኛም ዛሬ ልንዘይራችሁ የመጣ ነው ለዛ ነው እንዴ ቤቶች ላይ ከመጣችሁ በኋላ ቤቶች ድራማ ከተጀመረ በኋላ ምን አዲስ ነገር አለ በህይወታችሁ ቀድሚያ ለሴት ሰው 4 አመት ያው ቀላል አይደለም የመጀመሪያው ከባድ ሀስል ነበረው መቀላቀል በጣም ተመልካች ከመገምደሽ ምናምን የተወሰነ ነገር ከዛ ግን ትንሽ ሰው ግራ ይጋባል አንዳንዴ ሽና ምናምን ዝምተኛ ምናምን ስትሆኚ ቀልቀል ትላለሽ ማፊ ምናምን ከዛ ልጆችም ምናምን ኮስታራ ምናምን ሲያዩሽ ዛሬ ምን ሆነሻል በነገራችን ላይ እንደውም እሱ ልጠይቃችሁ ነበር አሁን ይበቃልና የማፊ ካራክተር ብዙ አመት ወደ 10 አመት ወደ 9 አመት ከሄደ በኋላ ነው እናንተ ተቀላቀላችሁ ውጭ ሀገር ያሉ ሲትኮሞች ላይ የተለመደ ነው ሰዎች ይተካካሉ በካራክተር ይተካካሉ ግን እዚህ ሀገር ብዙ አልተለመደም ምናልባት የመጀመሪያዎቹ ልትሆኑም ትችላላችሁ ይጠረጥራለሁ አንዳንድ ቦታ ሊኖር ይችላል እንደሆነ እርግጠኛ አይደለሁም እና እሱ ነገር ቻሌንጁ እንዴት ነበር እውነት ለመናገር በጣም ነው የሚከብደው ምክንያቱም አሁን እኔ ራሱ ይበቃልን ቁጭ ብለን ስናየው ምን ወደው ገጸ ባህሪ ነው በራሱ በፊት ታቀዋለ ይበቃል በጣም ነው የምንወደው ቤቶች እንደ ቤቶች ሲጀምር ያን የነበረው ግሬስ እኮ ከባድ ነበር ከዛ አንተ መጫወት ስትጀምር ከዛ ደግሞ እንግዲህ ዳውን ይለኝ በጣም ነው የሚከብደው ከዛ ደግሞ ምንድነው የኛ ሀገር አሁን ቅድም ያልሽው ሙሉ በጣም የለመደው ገጸ ባህሪ ነው አንዳንዴ አሁን አሼም ከላይፉ ጋር እስኪመስል ድረስ የራሱ ስም ትቶ በይበቃል እስከመጣ እስኪችል ድረስ ማለት ነውና እሱን ተክቶ መግባት እኔ በህይወቴ እንደዚህ ሌላ ፈተና አይገጥመኝም በእውነት እንዴ በጣም ምክንያቱም አሁን ከሰዋይን ጋር እንደ አዲስ መላመድ ነው እንደ አክት ማረጉ እንዳለ ሆኖ አመንም አላመንም ብቻ ስቲሌው ብሎ የሚያይሰው አለ ፈቅዶ የሚያይሰው አለ ደግሞ ምናምንና ይከባር በጣም የሆነ ሰዓት በቃ አስተያየት አለማየት በጣም ነው የሚያስጨንቀው ማለት በደንብ ተሰርቷል ክሬት ያደረጉት ነው የታወቁበት ነው በደንብ አውትሻይን አድርገውበታል ምናምን እና ህዝቡ ጋር እንዴት እንደተላመዱ በደንብ የሚገባ እዚህኛው ቦታ ላይ ስገባ ነው ከዛ ሰው ኤክስፔክት ያደርጋል እንደዛው ልክ ካልሰራ ደግሞ አይደለም በቃ ሰው እንደዚሁ ከመሬት ተነስቶ ይጣላል አንዳንድ ሰው ለምንድን ነው ያስወጣችሁ የከዳኩ ስለሚመስለው ምንድነው አንተ ለዛኛው ካራክተር ለዛኛው ለሚጫወተው ሰው በጣም ቅርቡ ፋሚሊ አድርጎ ስለሚወስደው ሌላ ሰው ሲተካ የከዳ ነው የሚመስለው ሁለት እጥፍ ነው እናንተ ያዛችሁት ለምሳሌ በራሳችሁ የራሳችሁን ካራክተር ብትጫወቱ ያን ያለ ራሳችሁ ተፈጥሩታላችሁ ምናምንና በጣም ከባድ ቻሌንጅ ነው በኋላ እንዴት እንትን አለ ለሰለሰ አሁን እንግዲህ ያው ነው ከባድ እንዴት ተመለሰ እስካሁን አይ ነው አሁንማ በቃ አሁንም እንትን አለ እኔ አሁን ለኔ እንደው መመለሱን ያወቅኩትኝ መንገድ ላይ ሲድ ህፃናት የሚያረጓት ሪአክት በጣም እንደዚህ ምናምን ሲሉ ማየት ነው ምናምን አለ ከዛ በቃ የሆነ ነገር አክሰፕት ስለዚህ በማንበብ ጀመርሽ ማስተያየታው ሰላም ነው እስካሁን ይቀዘቅዛል ስታወራው ክብደቱ ያስታውቃል ስለዚህ መልሳችኋል ኦዲየንስን ይሄ ማሸነፍ ነው ትልቅ ነገር ነው ማሸነፍ ኮንግራቹሌሽን ይሄ በትወና ትልቅ ድል እድገታችሁ በጣም ያስደስተናል ይልቅ ሳልጠይቃችሁ ትወናው እንዴት ነው ይቀጥላል ወይስ ሆቢ ነው እንዴ እኔ ጋር እንደዛ ነው ሆቢ ነው ባይ ዘ ዌይ ሳልነግራችሁ ሙሊ የህልሜ ተዋናይ ነሽ ባይ ዘ ዌይ የእውነት በጣም ብዙ ሰው ጋር ብዙ ሰዎች አሉ በጣም ብዙ ሰዎች አሁን የሚወዱሽ ምናምን አይደል አሁን ባስቀምጣቸው አሁን ከወንድ እንትና ከሴት እንትና ብዬ ከማስቀምጣቸው ማለት ነው እና የህልሜ ነሽ ስላገኘሁሽ እንዴት ደስ እንዳለኝ አታቂም ነው ደስ ሲል እውነት ለዛው ቤት ድረስ መጣ በጣም እድለኛ ነኝ በእውነት ከሚኪዬ ጋር እንትን በህግ አምላክን ሰርተናል እና እውነት ለመናገር በህይወቴ ይደጋግም የማየው ቲያትር እንትን ነው የሚስት ያለህ ነው እና በጣም ነው የምወደው በጣም አሪፍ ነው የዘየርናችሁ
መዘየራችን አሪፍ ነው ማለት ነው። በጣም ቲያትር ሳቆም ነው ደግሞ አንተ የመጣው ወደዛ። ያኔ በደንብ ነው የማየው። አሁን ውበትን ፍለጋ ስንቴ እንዳየሁት በሲዲ ከሆነ በኋላ ቲያትሩን አላየኸውም? ልጅ ነህ የዛን ጊዜ። ስለዚህ ቶሎ ሳታድግብኝ ልጅ የሆነ ትሰራለህ። ወይኔ አርጎት ነው። አይ ደግሞ ትመሳሰላላችሁ። በርቱልን። እሺ ደስ ብሎናል ስላገኘን። እሺ ሚኪ እሺ ምንድን በደንብ ምንድን እኔ ግድም ብለ አንድ ሜዳሊያ ሳታስገባ እዚህ አፈር ልትገባ ነው። ኧረ ተው ሆድ በሚገባ ነገር እንዲህ አይባልም። አፈር ተመግባቴ በፊት አንድ ዙር እንኳን ላንሳ። አሁን እኮ ስታነሳ ስድስተኛ ነው። ዙሩን እኮ አከረርከው። እንደው 14 ዓመት አይደለም? 13 ዓመት 14 ዓመት በቃ ሰው አፍ ውስጥ የገቡ ዘሩ ቀለጠ አለ ከደከ እንደውም የመጀመሪያ ልጄ አፉን ሲፈታ ከደከ ማንችሎት በብልጠቶን ምናምን ተቆላጥፎ መጀመሪያ ላትቃልስዋል ነው ብዙ ሰው ስምሽን ሻሽን የሚለው ታውቃለህ? ማሻሽን አይደል? ንጹህ ማን ያውቀዋል? የኔ ራሱ ጥላሁን ከሚለኝ ሰው ዘሩ ሞላ በጣም ዘሩ ዶሚኔት አድርጓል በጣም እና ኃይለኛ እንዲ ሰው ውስጥ የመግባታችሁ መጠን ቅድም ስትለይ ስለነበር ነው። ለምሳሌ በሚገባው ልክ እውነት ነው አልተጮህለትም። ምንም ጥያቄና መልስ የለው። ብዙ ጊዜ ያው በቲፎዞ የሚሰሩ ነገሮች አሉ። በደንብ አንደርስታንድ የምናረጋቸው ነገሮች አሉ። ግን ዘለቃችሁ እናንተ 14 ዓመት ሄዳችሁና በግድ ሰው ጆሮ ውስጥ ገባችሁ፣ ሰው አይኑ ውስጥ ሰው ልብ ውስጥ ገባችሁ እና ይሄ ትልቅ አቺቭመንት ነው። እንዴ ከጀርባ ያሉትን አንድ ጥያቄ ልጠይቃቸው እንዴ ጠይቃቸው እስቲ መቼ እንደገባችሁ ስንት ዓመት እንደሆናችሁ እና ስለ ካራክተሮቻችሁ አንድ ነገር በሉ። ካንቺ ልጀምራ። እሺ እኔ ከቤቶች ጋር የተቀላቀልኩት ከጀመረ ከ2 ዓመት ወር ከ3 ዓመት በኋላ ነው። አንቺም ነዋሪ ነሽ እና እኔ የባሻ ሚስት ሆኜ ነበር የገባሁት። አሁን ዙሪያሽ ነኝ። ዙሪያሽ ሆኜ ቀጥያለሁ እና ቤቶች በጣም የሚወደው ቤተሰብ ከድራማው ባለፈ እዚህ ያሉት ሁሉ ቤተሰቦቼ በቃ በጣም የምወዳቸው ቤተሰቦቼ ናቸው። የቤተሰብነት ቤቶች ቤተሰብ ነው። በቃ ስለመጣችሁ ደስ ብሎናል። እኔ አለማንሙ ትባላለሁ ወይም አቢ በካራክተር ስሜ። ቤቶች ላይ 9 ዓመት አለፈኝ። 9 ዓመት ሆኖኛል። 9 ዓመት አገልግያለሁ ማለት ነው። ገርማል። ረጅም ዓመት ነው 9 ዓመት። እሺ እኔ ደግሞ ሄዋን ትባላለሁ። በካራክተር ስሜ ደግሞ ሳሪና ወይንም የይበቃል ባለቤት ሆኜ አማች ሆኜ ነው የገባሁት። ከተቀላቀልኩኝ ኦልሞስት ከ3 ወር በኋላ 4 ዓመት ይሆነኛል። ወይም በውድድር ነበር የመጣ ነው እና አዲስ ከተቀላቀልኩት ውስጥ ነኝ። ስላየዋችሁ ስለመጣችሁ ደስ ብሎኛል። እኛ በጣም ደስ ብሎናል። እኛ የዛሬው ዚያራ ቤቶች ጋር ነው ሲባል እንዴ ነው የፈነጠው። እሺ አመሰግናለሁ። እኔ ማርታ አሸናፊ ይባላለሁ። የካራክተር ስሜ ያረጋሽ። ከቤቶች ጋር ከተቀላቀልኩኝ 4 ዓመቴ ነው እና ቤቶች ሁለተኛ ቤተሰቦቼ ናቸው። ልክ 13 ዓመት እንደሰራው ያህል ነው የሚሰማኝ። የሚገርማችሁ ማለት ነው 4 ዓመት አቃጠል እንደወገብሽ። እስቲ ካሳ አንተ እስቲ በለን። አንተ ጋር ብዙ ጥያቄዎች እኮ አሉን አይደል? ትልቁ ቻሌንጅ የምትለው አንተ የትኛው ነው? በዚህ እንትን እንዴ በጣም ተደጋገፋችሁብን። ንገሩን እንጂ ያጋጠማችሁ ይሁን። ያጋጠማችሁ ቻሌንጅ ንገሩን እንጂ። በዋነኝነት ቻሌንጅ ሳይኖረው አይደለም ሙያውን መውደድ ብቻ ነው ያቆየኝ። ከዛ ደግሞ ምንድነው ቤቶች ሪሊፍ ነው ለኔ። ማንንም ሰው ይናገረዋል። እዚህ ውስጥ ታሞ የመጣ እዚህ ውስጥ ይድናል። ራሱን ደግፎ የመጣ ራሱን ይሻላል። እግዚአብሔር ነው ማለት ነው። በስ ጥሩ አገላለጽ ነው። ቤቶች ላይ አሁን ወቅታዊ ነገሮችን ምን ያህል ነው የምዳስሱት? እያንዳንዱ ኤፒሶድ የየራሱ መልእክት አለው እንጂ ቁጠባ ዋና ነገር ነው አይደለም። ካራክተሩ ሲቀረጽ ዘሩ ቆጣቢ ነው፣ አዛሉ ኢኮኖሚስት ናት፣ ልጆቹ ደግሞ አጥፊዎች ናቸው። እንደዚህ ሆኖ በተቀረጸው ነገር ውስጥ ስለ ቁጠባ የሚሄዱ መልእክቶች አሉ። ከዛ ውጪ ግን አንድ ኤፒሶድ ቢያንስ 2 መልእክት ይኖረዋል። ይሄንን ደግሞ ያለ መከልከል ነው እስከ ዛሬ ስንሰራ የቆየ ነው። የሚመስለንን የኢኮኖሚ ጉዳይ፣ የማህበራዊ ህይወት ጉዳይ፣ የፖለቲካ ጉዳይ ያልዳሰስናቸው ነገሮች የሉም። ያልዳሰስናቸው ያልገባንበት ቦታ የለም።
በሰራነው ልክ ደግሞ ብዙ ቻሌንጅ አጋጥሞናል ብዬ አላስብም። በነገራችን ላይ እኔ እዚህ ቤት ነበር የምኖረው። ይሄ የኔ መኖሪያ ነበርና ለመኖሪያም ስራውንም ለመስሪያ ነበረ እዚህ ቤት የገባ ነው። አሁን ከዚህ ቤት ከወጣሁ የ7 ዓመት ሆኖኛል። ይሄ የቤቶች ቤት ነው። ግን የሚገርመው መጀመሪያም እኔ እዚህ ስኖር ያኔ አድረንም እንሰራ ነበር። ያደርን እንሰራለን አምሽተን እስከ ምሽቱ 6 ሰዓት 7 ሰዓት ከዛ በየቤታችን ሄደን እንደገና ጧት ተነስተን ሌሊት 12 ሰዓት እንመጣለን። ሌሊት ምናልባት ፀሐይ ስትወጣ መቅረጽ ካለብን 12 ሰዓት ሁሉ ሰው እዚህ ይደርሳል። እንደዚህ ያደረግን እና ፍላጎቱ ነበረ። ሁሉ ሰው ፓሽኔት ሆኖ ነበር የሚሰራው። አይ ቲንክ ይሄ ይመስለኛል። በጣም ስትቀራረብ መለየት ሁሉ ይቸግራል። ይሄ መላመድ አይደለም? እሱ ነገር አላስቸገራችሁም እንደ ቤቶች? የዚህ ነገር የጀርባ አጥንት ጥላሁን ጉግሳ ነው። የሚገርም እድል የሚሰጥ ሰው ነው ጥላሁን ጉግሳ። እኔ እድሜ እንግዲህ 100 ነው ደጋማጋመስ ላይ ነኝና ብዙ ስራዎች ሰርቻለሁ። ብዙ ቴሌቪዥን ድራማዎችን ሰርቻለሁ። ለኔ ስፔሻል ደግሞ ቤቶች ለኔ ለብቻዬ ስሜ ነው ስሜ ነውና እንጀራዬ ነውና መድኃኒዓለም ራሱ ኢየሱስ ክርስቶስ በጥላሁን በኩል አድርጎ ካስተና ያደረገኝ ቤቶችን እንደዛ ብዬ ነው ማስበው። ምክንያቱም ህይወቴን የቀየረልኝ ነው። አንድ እርምጃ ወደፊት በደንብ ያፈናጠረኝ ድራማ ነውና ጥላሁን እድል ይሰጣል በጣም። እሱ ብቻ እንዳይመስላችሁ ከ2009 ጀምሮ እስከ 14 ድረስ አዲስ ዓመት ገናን ፋሲካን ሙሉን አንደኛ እየወጣ ፕሮጀክቴ የኢቲቪ ፕሮግራም መዝናኛ ፕሮግራም ከ5 እስከ 7 እኔ ነኝ ያለማመድኩ። ከ5 እስከ 7 ብዙ አይሰራም ነበር፣ ስፖንሰርም የለውም ነበር። ፕሮጀክቱ አንደኛ ይወጣል። ያንን የጀመርኩት በጥላሁን ጉግሳ አንድ ዓመት ሰራና መድረኩን መራ ብሎ እድል ሰጠኝ። ገረመኝ። አንዲ አልኩኝ በቃ አየሁኝ። ከዛ ይሄን ነገር ለምን ሳልሰራውም ሰፖርት አድርጎ ይበደስ መስራት ከዛ በኋላ to be honestly ኑሬንም ቀየርኩበት። ከእንደዚህ ይችላል እንዴ ምናምን በሌላ መልኩላ ተቀይሬ ሰራውበትና ጥላሁን በጣም ይሄንን እድል የመስጠቱ ጉዳይ በትግስት ይሄን ማኔጅ ማድረግ አዲስ የመጣ ህፃን ልጅ ጋር ህፃን ልጅ ሆኖ አብሮንትላና ጓደኛ ያደርጋል ሰዎችን። በጣም እኔ ይገርመኛል። ማንንም ሰው የማይጠብቀው ነገር ማለት ነው። ማንንም ነው ጓደኛ የሚያደርገው። እንደ ሊደዋወል ይችላል፣ አርጊው ሊያደርግ ይችላል ባመነበት ነገር ላይ ሁሉንም እኩል ነው እንትን የሚያደርገውና የነበረን ኢንቲሜንስ አሁንም ያለ ነገር በጣም የሚገርም ነገር አለና የዚህ ሁሉ ማንነት በብዙ ነገር እየተቆራረፍን እየተቆጣን ጥላሁን ሰራና ላስላስ እናደርገዋለን። ደግሞ በሌላ ተስማምተን እሱ አይቀርም ከነዚህ ድረስ ይሄንን ይዞ ላደረገ ሰው አገር እንደ አገር ልታመሰግነው ይገባል። ቤቶች ድራማ አገር እንደ አገር ያልተነካ ማህበራዊ ጉዳይ የለም፣ ያልተዳሰሰ ማህበራዊ ጉዳይ የለም። ግለሰብ መጥራት እስከ ላይኛቸው ባለስልጣኖች ድረስ ማለት ነው እስከ ስልጣኑ ቁንጮ ድረስ ፐርሰናሊ ስም መጥራት ነው የቀረን እንጂ የምንፈልገው ነገር በደንብ አድርገን ተናግረን ግን ሚዛን ያድርገን ማለት ነው። ጥሌ አንተን አግኝተን ዝም ብለን አንሄድም አይደለ እንዴ? ስለ ፊልም አነሳለሁ ስትል ነበር አንተ። የባህር በር እኔ ማስታወቂያ ሁሉ ትዝ ይለኛል። ኢትዮጵያ የባህር በር ያስፈልጋታል ብሎ ነው የሚጀምረው ማስታወቂያው። ቆይ ስንት ዓመተ ምህረት ነበረ? መጋቢት 15 2000 ዓመተ ምህረት ነው። 2000 ሚሊኒየም የኢትዮጵያ ሚሊኒየም የተመረቀው ፊልም የተመረቀው በኢትዮጵያ ሚሊኒየም 18 ዓመት ማለት ነው። ማስታወቂያው ራሱ እና ኢትዮጵያ የባህር በር ያስፈልጋታል ብሎ ይጀምርና አያስፈልጋትም ተባልክ መሰለኝ ጸጥ አልክ። ደግሞ ዋናው ቁም ነገር ኢትዮጵያ የባህር በር ወይም ወደብ ያስፈልጋታል። የማይሞከር የማይታሰብ የማይደፈር ግን የሚቻል አዲስ ፊልም የባህር በር ዳይሬክተር ጥላሁን ጉግሳ። የባህር በር ያኔ ያስፈልጋትም ተባሉ። አሁን ኢትዮጵያ የባህር በር ያስፈልጋታል። ያኔም ቢሆን የኢትዮጵያ ሕዝብ አያስፈልገኝም የባህር በር አላለም። የኢትዮጵያ ሕዝብ ያኔም ይፈልጋል፣ አሁንም ይፈልጋል። ያልፈለጉ አካላት ነበሩ። የባህር በሩን ያልፈለጉት አካላት አሁን የሉም። ስለዚህ የሚፈልጉ ኃይላት ናቸው ያሉት እና ጥሩ የተመቻቸ ጊዜ ተፈጥሯል። እንግዲህ ምን እንደምናደርገው እያየን ነው። ማየት አለበት ማለት ብዙ አትራክቲቭ ላይሆን ይችላል። ብዙ ምክንያቱም ከተሰራበት ጊዜ አቋያ ኦልሞስት 20 ዓመት ነው። በ98 ነው የተጀመረው እና አሁን
ብዙ ቴክኖሎጂዎቹ ፈጥነዋል እና በፊልም ደረጃ ያን ያህል ላይሆን ይችላል አላውቅም ግን ሰው ነው የሚፈርደው ማለት ብዙ ጊዜ የራሴን ስራ ትልቅ ነው ማለት አያስደስተኝም በቃ ሰው ነው የሚያውቀው ትልቅም ይሁን ኮሳሳም ይሁን ሰው ነው የሚያውቀው ግን ምንድነው ሐሳቡ ትልቅ ነው ሐሳቡ ነው ዋናውና የተሸከመው ሐሳብ በሚገርም ሁኔታ ደግሞ የሚለው ፊልሙ ያኔም እኛ አደራ በላ ትውልድ ነን ነው የሚለው የኛ ትውልድ አደራ በላ ነው ለምሳሌ እኔ ነው የሚለው እኔ ሲል በወቅቱ የነበሩትን በሙሉ ባለስልጣኖች ይጠቀልላል የዛ ዘመን ሰዎች እና አደራውን ለሚቀጥለው ትውልድ ነው የሚሰጠው እና አንተ ቀጣይ ትውልድ ግን አደራ እንዳትበላ ብሎ ይሄ የባህር በሩን ፕሮጀክት ለቀጣዩ ትውልድ ነው የሚሰጠው እና ልክ እንደ ትንቢት ነገር ነው አሁን የተፈጸመው እና አሁን ኢትዮጵያ የባህር በር ያስፈልጋታል ጠቅላይ ሚኒስትር አብይ አንስተውልናል አጀንዳውን የኢትዮጵያ ህዝብ አጀንዳ አርገውታል 100% ሹር ባልሆንም ግን ምን አስባለሁ ዛሬ ውስጣቸው የተፈጠረ ነገር አይደለም ቀድሞ ባያስቡት አሁን አያደርጉትም ስለዚህ እሳቸውም ውስጥ ነበር ይሄ ነገር እና እድል ተከፈተ አሁን እንግዲህ የባህር በር የሚለውን ፊልም የኢትዮጵያ ህዝብ አይቶ የሚለውን እንዲለው ፈልጋለሁ ምንድነው ወደፊት ሐሳባችሁ እግዚአብሔር ያውቃል ለወደፊት ሊቀጥል ይችላል ላይቀጥል ይችላል እርግጠኛ አይደለሁም የ13ኛ ዓመት በዓሉን ህዳር 27 በአድዋ ሙዚየም ቅዳሜ ቀን ነው ከቀኑ 11 ሰዓት ጀምሮ ጥሪ የተደረገላቸው እንግዶች የኪነ ጥበብ ባለሙያዎች ሌሎች ተመልካቾች በተገኙበት 13ኛ ዓመት በዓሉን በላይቭ ስርጭት ፕሮግራም እናከብራለን የ3 ሰዓት ላይቭ ስርጭት ፕሮግራም አለው እንግዲህ ከዛ በኋላ አካሄዱ እግዚአብሔር ያውቃል ከቀጠለስ በምን መልኩ ነው መቀጠል ያለበት 13 ለባቋረጥ አይመችም አይደል 13 ጎዶሎ ሲትኮም ሆኖ ፎርማቱን ግን እቀይራለሁ የሚል አላማ አለኝ ምክንያቱም 13 ዓመት የተጓዘበት መንገድ አለ ትንሽ መቀየር ማስባቸው ነገሮች አሉኝ እንግዲህ እሱን ጊዜ ነው ወንድሞቻችን ጋር ነው የመጣ ነው እህቶቻችን ጋር ነው የመጣ ነው በጣም የሰራችሁት ነገር በጣም የሚያስደንቅ ነው ቀለል አድርጋችሁ አትዩት በጣም ታሪክ ነው እየሰራችሁ ያላችሁት ሻሼ ክለብ ሁሉ እኮ ባንቺ ስም ይጠራል አይደል የእግር ኳስ ክለብ ሻሼ የምትባሉ ሁሉ ክለብ ሁሉ አለኩ አው የዱሮ ነው የዱሮ ስለሆነ ነው ማንቸስተር ልትል ነው ጥሩ አይደለም በነገራችን ላይ ይሄ ቤቶች ቀደም ንብረት አንስቶታል ለብዙ ልጆች እድል ሰጥቷል ምን ያህል ጻፊዎች ጻፉት እንትኑ አለ በጣም ብዙ ናቸው የመጀመሪያዎቹን እንደነገርኳችሁ 14 ክፍል እኔ ነኝ መነሻውን የሰራው ከዛ በኋላ ሌሎች ጻፊዎች ያመጣን ያጻፈን በየመሃሉም እኔ እየገባው ስፔሻሊ ወደ ክፍል 98 አካባቢ ነው ሙሉ በሙሉ ለሌሎች የሰጠሁት አሁን በኮሚቴ የሚጻፋል በግልም የሚያመጡ ሰዎች አሉ እሱን ያስተካከልን እንሰራለን ለብዙ ልጆች ማደግ ለብዙ ልጆች መቀየር ምክንያት ሆኗል ቤቶች አሁን ከዚህ ወጥተው የራሳቸውን ስራ እየሰሩ ያሉ በኪነ ጥበቡ ዘርፍ የራሳቸውን አሻራ ለማሳረፍ የሚታትሩ ወጣቶችን አፈርቷል እዚህ ብለውኛል የሆኑ ልጆች ቤቶች ላይ ጽፍ ያለው የሚሉኝ ቢያንስ ወደ 6 ልጆች ምናምን አግኝቻለሁ ጻፊው ብቻ ሳይሆን ተዋናይ ሆነው መተው ከልጅነታቸው ጀምረው እዚያ አድገው አሁን ራሳቸውን ችለው የወጡ ልጆች አሉ ኦፍ ኮርስ አላማዬም ይሄ ነው አንድ ተዋናይ ሳመጣ እኔ ድሮ ቲያትር ሲጀምር እድሉን የሰጡኝ ትልልቅ ሰዎች አሉ እንደነ አርቲስት መላኩ አሻግሬ እጄን ይዞ ሀገር ፍቅር ቲያትር መድረክ ላይ ያወጣኝ ከዛ ደግሞ ደበበሸቱ ደቤ ራስ ቲያትር ተጠባባቂ ስራ አስኪያጅ የነበረ ጊዜ እቀጥራለሁ ብሎ በግድ እና ኦፖርቹኒቲውን የሰጡኝ እንደዚህ አይነት ትልቅ ባለሙያዎች አሉ እኔም በኢትዮጵያ ኪነ ጥበብ ላይ ዘላለሜን አልኖርበትም እና
ሰዎች ማሳደግ አለብኝ ልጆች ኢኩፕድ ማድረግ አለብኝ ብዬ አምናለሁ ስለዚህ እድሉን በጣም ለተለያዩ ሰዎች ኢቭን መድረክ ረግጠው ለማያውቁ ሰዎች ሰጥቻለሁ እንኳን አደረሳችሁ ብለን መተን እንደገና ደግሞ ጥንካሬያችሁ ቤተሰባችሁነቱ በጣም የሚያስቀና ነው ቤተሰባዊነታችሁ በጣም ነው የሚያስቀናውና በተለይ በዚህ ሙያ ላይ ለረጅም ዓመት የመቆየት በጣም የተአምር ያህል ነው ብዙ መልእክት አስተላልፋችኋል ብዙ ቤተሰቦች ገንብታችኋል ልክ እንደናንተ ብዙ የምታስተላልፉት ነገር አለ እና ቀላል አይደለም ይሄን ያህል ዓመት በኢትዮጵያ ታሪክ ጥንካሬን ያው ሁሉ ጊዜ መናቀው ነው በአንተ ምክንያት ይሄ ቤተሰብ ተጠናክሮ እንትን ብሏል ብዙዎቹ ምድል አግኝተዋል ብለሃል እንኳን አደረሳችሁ በድጋሚ እንኳን አብራዳ እኛ እዚህ ድረስ ልንዘይር ቤቶችን ስንመጣ አክብሮታችንንና ምስጋናችንንም ለማቅረብ ነው እጅግ በጣም እናከብራቸዋለን እንወዳቸዋለን አይደል እንዴ እናመሰግናለን ይበቃል እንግዲህ ከዚህ በላይ ድራማውን አትሰራ